የእንግሊዝ ፕሪሚየር ሊግ የ2025-26 መርሃ ግብር ይፋ ሆኗል። በ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ማንቸስተር ዩናይትድ በመጀመሪያው ሳምንት ከአርሰናል ጋር ጨዋታውን ያደርጋል። በተጠናቀቀው ዓመት 15ኛ ደረጃን ይዞ ያጠናቀቀው ዩናይትድ ኦልድ ትራፎርድ ላይ አርሰናልን የሚገጥምበት መርሃ ግብር ከወዲሁ የሚጠበቅ ይሆናል። ለሶስተኛ ተከታታይ ዓመት ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል ነሐሴ 11 ቀን ከዩናይትድ ጋር ይጫወታል። የፕሪሚየር ሊጉ ሻምፒዮን ሊቨርፑል ነሐሴ 9 በሜዳው ከበርንማውዝ ጋር የሚገናኝበት ጨዋታ የዓመቱ የመክፈቻ መርሃ ግብርም ሆኗል። አስቶን ቪላ ከኒውካስል ዩናይትድ፣ ወልቭስ ከማንቸስተር ሲቲ፣ ቶተንሃም ከበርንሌይ እንዲሁም ከ7 ዓመት በኋላ ወደ ሊጉ የተመለሰው ሰንደርላንድ ከዌስትሃም ዩናይትድ ሌሎች በመጀመሪያው ሳምንት የሚገናኙ ናቸው። 380 ጨዋታዎች የሚደረግበት ውድድር ነሐሴ 10 ቀን የሚጀምር ሲሆን ግንቦት 16 ቀን የሚጠናቀቅ ይሆናል። የፕሪሚየር ሊጉ ተጋጣሚዎች የመጀመሪያ 5 ጨዋታዎች። የአርሰናል የመጀመሪያ 5 ጨዋታዎች ማንቸስተር ዩናይትድ ከሜዳው ውጪ፣ ሊድስ ዩናይትድ በሜዳው፣ ሊቨርፑል ከሜዳው ውጪ፣ ኖቲንጋም ፎረስት በሜዳው፣ ማንቸስተር ሲቲንም እንዲሁ በሜዳው የሚገጥም ይሆናል። የማንቸስተር ዩናይትድ የመጀመሪያ 5 ጨዋታዎች ደግሞ እንደሚከተሉ ናቸው። አርሰናልን በሜዳው ያስተናግዳል፣ ፉልሃምን ከሜዳው ውጪ ይገጥማል፣ በርንሌይን በሜዳው ያስተናግዳል፣ ማንቸስተር ሲቲን ከሜዳው ውጪ በመግጠም ቼልሲን በሜዳው የሚያስተናግድ ይሆናል። በተመሳሳይ የሊቨርፑል የመጀመሪያ 5 ጨዋታዎች እነዚህ ናቸው። በርንማውዝን በሜዳው ያገኛል፣ ኒውካስል ዩናይትድን ደግሞ ከሜዳው ውጪ የሚገጥም ሲሆን አርሰናልን በሜዳው አስተናግዶ በርንሌይን ከሜዳው ውጪ ይገጥማል። በመጨረሻም ኤቨርተንን በሜዳው በመግጠም 5 ጨዋታዎችን በተከታታይ ያደርጋል። በመጨረሻም የማንቸስተር ሲቲን የመጀመሪያ 5 ጨዋታዎች እናያለን። ወልቭስን ከሜዳው ውጪ ነው የሚገጥመው። ቶተንሃምን በሜዳው ያስተናግድና ብራይተንን ከሜዳው ውጪ በመግጠም ማንቸስተር ዩናይትድን በሜዳው የሚገጥም ሲሆን አርሰናልን ደግሞ ከሜዳው ውጪ የሚገጥም ይሆናል በመጀመሪያዎቹ 5 ጨዋታዎች። ሰሜን ለንደን ደርቢ ደግሞ አርሰናል ከቶተንሃም ሆትስፐር ህዳር 13 ቀን የሚገናኙ ይሆናል። በማንቸስተር ደርቢ ሲቲ ከዩናይትድ መስከረም 3 ቀን የሚጫወቱ ሲሆን በመርሲሳይድ ደርቢ ሊቨርፑል ከኤቨርተን መስከረም 10 ቀን እንደሚጫወቱም ታውቋል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ የ2025-26 መርሃ ግብርን በተመለከተ ያሰናዳነው ዝግጅት ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።